የቲና የቀብር ስነ ስርዓት ተፈጸመ። ካሌብ ወደ እስር ቤት ተወረወረ። አሁን በሀዘን ላይ እጅግ ከምንም በላይ ተሰብረው ያሉት ትሁትና አባባ ናቸው። አባባ ለምን ልቡ ተሰበረ? በቲና ሳይሆን ችኩል ልጁ ካሌብ ይሄን ነገር ስላበላሸ አሁን የሚሆነው ግራ ገባው። አባባ በእጅጉ አዝኖ ይገኛል። ቲና ይችን ዓለም ዳግም ላትመለስ ተሰናበተች። ትሁት ደግሞ ካሌብ እስር ቤት ከመግባቱ እጅግ በጣም አሳሰባትና ተናደደችም አለቀሰችም። አባባ ተው ልጄ እያልኩት መቼም የማልወጣው መከራና ስቃይ ውስጥ ከተተኝ። አንዳንድ ጊዜ ምክር የማይሰማ የማይረባ ልጅ እንዳይሰጥሽ ልጄ አሏት ለትሁት። አባባ አትፍረድበት፣ ማንም ሰው የሚያደርገው ነገር ነው፣ ትዕግስቱን ተፈታትነው እኮ ነው አለች። በጣም በሚያሳዝን ሁኔታ ካሌብ እስር ቤት ሲገባ የቲና የቀብር ስነ ስርዓት ተፈጸመ። ዳኒ የመጨረሻ ልቡ ተሰበረ። ምንም ቢሆን ብዙ ጊዜ አሳልፈናል፣ የእሷ ክፋት ሌላም ሰው ይዛ ሞተች። ካሌብ በእርግጥ ጨካኝ አልነበረም፣ ግን መጥፎ ስራ ጨካኝ ያደርጋል እንዴ? አሁንስ ለእኔም አስፈራኝ በማለት በድንጋጤ ላይ ይገኛል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ዛሬ የቲና መዘዝ አያልቅም። ቲና ከዚች ዓለም ተሰናብታ የቀብር ስነ ስርዓቷ ተፈጸመ። ነገር ግን በሀዘን ውስጥ የተሰበሩት ማንና ማን ናቸው? ትሁቴና እንዲሁም አባባ ናቸው። አባባ ልጃቸውን በዚህ ልክ ጭካኝ ነው ብለው አያስቡም ነበር። በእርግጥ ካሌብ ፈልጎትና ወይም ደግሞ አደርገዋለሁ ብሎ አስቦ አያውቅም። ቲና ከበደለችው በደል ብዛት በጣም በሚያሳዝን ሁኔታ ስትፈታተነው ትዕግስቱን መቆጣጠር አቃተው እና እሱም አሁን ቲናን ሲጣርጎ በመግደሉ ብዙ መዘዝ አመጣችበት። አባቱ ላይኑ እንዳይናቸው ብሌል የሚሳሱለት እንግዲህ ልባቸው ተሰበረ። እኔስ እኔ ነኝ አባቴን በስተርጅና ማሰቃየቴ ነው በማለትም ራሱን በጸጸትም በብዙ ነገር እየቀጣ ይገኛል። የቲና ክፋት በእርግጥ ካሌብ ላይ ያደረገችው ነገር እጅግ በጣም ልብ የሚሰብርና የሚከብድ ነገር ነው። ግን ደግሞ ይህን አንድ በደል በድላ ዝም ብላ ልትቀመጥ አልቻለችም። መጠጡ ውስጥ ያንን ካደረገች በኋላ ካሌብ አሁን ወደ እሷ ይበልጥ ያለው ጥላቻ የከፋ ሆነ። እሷ ደግሞ ይቀርበኛልና የምፈልገውን ነገር አገኛለሁ እያለች ነበረ። ነገር ግን አልተሳካላትም። ምንም ማረግም አልቻለችም። እጅግ በጣም በሚሰብር ሁኔታ አሁን ትሁት የመጨረሻ እያዘነች ትገኛለች። ካሌብን እዚህ ቦታ የከተተችው ያች አረመኔ ናት። ነፍሷ አይማርና አባባ የካሌብ ጥፋት እኮ ምንድን ነው? ሌላ ሰው ሚስቱን በገዛ ቤቱ ሲወረስ ዝም አይልም። እሱ ከነዚሁም ቻይና ታጋሽ ነው። ሰው ስለሆነ ከአቅሙ በላይ ሆነበት። በቃ ምን ያድርግ አለችው። እሱም ተይ ልጄ እንደዚህ እያሽ ልታጥናንኝ እየሞከርሽ ነው፣ ተጠንቀቃት፣ ተው ብዬው ነበረ። ስለዚህ አሁን ተው እያልኩት ያደረገው ነገር ለዘር ማንዘር የሚተርፍ ነገር ነው። እሱም በልጅነቱ የሰው አንድ ቀን እንደ ሰው ትዳሩ ደልቶት ሳይኖር ራሱንም ሳይተካ እስር ቤት መበስበሱ ነው አላት። የደረቁ አጠገብ እርጥቡ ነደደ የሚባለው እኮ ለዚህ ነው አባባ። የመጥፎ ሰዎች አጠገብ መልካሞቹ ይነዳሉ አብረው። አሁን የቲና ጦስና የዳኒ ጦስ ይኸው እኛንም እንዳይሆን ሆነ። ያሰብነው ቀርቶ ያላሰብነው ተፈጠረ። ግን ደግሞ ፈጣሪ መላለሁ አባባ፣ አንተ መጠንከር አለብህ። በገንዘብም ማስወጣት ከተቻለ ካሌብን እንደምንም ብለን የከፈልነውን ዋጋ ከፍለን
አንተ እንደው ንብረት አለህ ታስወጣዋለህ አለችው። አባባም በስራውማ ይቀጣት እህቴ፣ በፍጹም አላስወጣውም፣ ተው እያልኩት ይችን ሰው አትመናት እያልኩት ሄዶ እራት ግብዣ ከሷ ጋር ጀመረ። የፈለገችውን አረገች። አሁን ደግሞ ይኸው እማንወጣው ጦስ ውስጥ ከተተን። ስለዚህ በቃ ፈጣሪ ቀደረው፣ ፈጣሪ ያለው ሆነ፣ ምን ይደረግ። ዳኒንም አባባ በእርግጥ ይህ ሁሉ ጦስ የመጣው በአንተና በዛች በምናምንቴ ነፍሷ አይማርና ምክንያት ነው። ስለዚህ ላንተም ያስፈራሃል። አሁን ቤቴን ለቀሁልኝ ውጣ፣ የልጅን ደመኞች ማየት አልፈልግም አለው። ዳኒም እንደ አባባ እሱ ነው እንጂ ደመኛ የሆነው፣ እናንተ አልሞታችሁ፣ የሞተችው ቤተሰብ ነው ደመኛ ብለው የሚጠሩት አለው። ምን በቁም እኮ ገላችሁ ተስፋ ቆርጦ ነው እንደዚህ ያደረገው። ደሞ ወሬ ብለህ ታወራለህ አላባባም። ዳኒ ከዛ ቤት የሚወጣበትን አማራጭ ቢፈልግም ግን ወደየት እንደሚሄድ አላወቀም። ይቅርታ አለ። ግን አሁን አባትና ልጁ በጣም ፈርቷቸዋል። ካሌብ ተስፋ ስለቆረጠ ይህ ሁሉ ነገር ያደረግኩት እኔም ጭምር ስለሆንኩ የእኔም ጥፋት ስለሆነ ሰው ልኮ ቢያስገድለኝስ እያለ ዳኒ አሁን እየተጨናነቀ ይገኛል። ቲና በእርግጥ የስራዋ ጠልፎ ነው እንድትሞት ያደረጋት። ግን ደግሞ በጣም በሚያሳዝን ሁኔታ በጥሩ ሰው እጅ መሞቷ ከባድ ነው። ካሌብ አይደለም ሰው መግደል ይቅርና ድመት መግደል የማይችል ሰው ነው። ግን ትዕግስቱን ተፈታተነችው። ህይወቱን በሙሉ ሲኦል አረገችበት። ተስፋም ቆረጠ። ስሜታዊ ሆነ። ስሜቱን መቆጣጠር አልቻለም። ሁልጊዜ ስሜታዊ ሲሆን ትሁትና አባቱ ከጎኑ ሆነው ተው ሲሉት ነበረ። ዛሬ ግን በአጋጣሚ ቲና ብቻውን ስታገኘውና ትዕግስቱን ስትፈታተነው ራሱን መቆጣጠር አልቻለም። በሰዓቱ ቲናን ካስወገደ በኋላ ለመሮጥ ወይም ለማምለጥ ቢሞክርም ምንም አማራጭ የለውም። ምክንያቱም ዳኒ እንደዛ ሲያደርጋት ስላየ ወይ አልገለገለ፣ ለፖሊስ ደውሎ ነፍሰ ገዳይ ተገኝቷል እዚህ ቤት፣ እናም በቶሎ ድረሱልኝ በማለትም ፖሊሶቹ ይዘው አንጠልጥለው ወሰዱት። ካሌብ እሱ እስር ቤት መግባቱ ሳይሆን የአባቱ ሁኔታ ከምንም በላይ እያሳስበውና እያስጨነቀው ይገኛል። አሁን ይበልጥ ተስፋ ቆርጧል። ከዚህ ወጥቼ የራሴን ህይወት የምኖርበት አላማ አለኝ ብዬ አላስብም። እዚሁ ራሴን የሆነ ነገር ባደርግ ነው የሚሻለኝ። ካሌብ አስብ፣ ወስን። ከዚህ በኋላ ምን አላማ አለህ? ምን ተስፋ አለህ? ይላል። ይመለስና ደግሞ አባቴ ለኔ ብሎ ዱዳ ሆኖ መናገር ሳይችል የዊቸር ግፈኛ ሆኖ ኖረ። በዛይ በሰይጣን ምክንያት አሁን ደግሞ በእኔ ጥፋት እየተሰቃየ ይገኛል። አይ መጠንከር አለብኝ፣ ሁሉንም ነገር እወጣዋለሁ፣ አባቴን ብቻ ፈጣሪ ጠብቅልኝ እያለ በእስር ቤት ያወራል ብቻውን። አሁን ትሁት ከልቧ አዝናለች። ለካሌብ አይገባም ነበር አባባ፣ በቃ ተፈጠረ፣ ምን ይሁን እዋክን ተረጋጋ ትላቸዋለች። አባባ ግን እንዴት ልረጋጋ? ቀላል ነገር እኮ አይደለም የተፈጠረው ትሁት፣ ወይም ደግሞ ደብድቧት ዲና ነገጧት ተነስታ የምትሄድ አይደለም፣ ተመሬት በታይ እኮ ነው የገባችው። ይሄ ጦስ ደግሞ እንኳን ለኔ ለአባቱ ይቅርና ላንቺ አይቀርም። እንዴት ነው የምረጋጋው አላት። አባዬ ባንረጋጋስ ምን እናደርጋለን? ቲና ዘመድ የላትም። ማንም ሰው መጥቶ እናንተን የሆነ ነገር የሚያደርግ የለም። በእርግጥ ካሌብ የተያዘው ዳኒ ደውሎ በፖሊስ እንዲያዝ ስላደረገ ነው እንጂ እሷ ማንም የላትም። ካሌብ ደግሞ በእርግጥ ቅጣቱን ተቀጥቶ ይወጣል። ከዚያ በኋላ ሰላማዊ ኑሮ ይኖራል። አንተም እንደዛው። እስከዛ በንደት እኔ መሞቴ ነው አላት። አባባ እባክህ አባባ፣ አሁን ልቅስ ከቻልክ ይህን ዳኒ የሚባል ሰውዬ ደመኛችንንና ጠላታችንን ከዓይናችን ላይ እንዳየው አልፈልግም።
አጥፋልኝ ይህን ሰውዬ። እኔ እንደ ካሌብ አናቱን ብዬ እስር ቤት ነው የምገባው አለችው። አባባም ልጄ ተረጋጊ፣ አሁን እሱን የምናስወጣበት ጊዜ አይደለም። በእርግጥ እንዲወጣልኝ ጠይቄዋለሁ። ደመኛ አይነህ ውጣልኝ ስለውም የመለሰልኝ መልስ የገደላችሁት እኮ እናንተ ናችሁ። ስለዚህ እናንተ ናችሁ ተፈላጊዎቹ እንጂ ደመኛ አልሞተባችሁ፣ ገደላቸው እንጂ ብሎ መለሰልኝ። ስለዚህ እየተመጻደቀብኝ ነው ትሁቴ፣ እባክሽን ተረጋጊ አላት። አባዬ እኔ ከዚህ በላይ መረጋጋት አልፈልግም። እሱን የማላይበት ቦታ ብን ብዬ ሄር ነበር፣ ግን አንተን ለማን ጥዬህ ሜዳ ላይ ጥዬ አልሄድም ብዬ ነው። አልበለዛ ግን እሱን አናቱን ብዬ እገለግለዋለሁ አለች። ያበላሸውን ካሌብ ያበላሸውን ሳናስተካክል አንቺ ደግሞ ሌላ መዘዝ። አረ ትሁቴ ተረጋጊ ባክሽን አላት። በቃ ይህን ሰው ሳየው ደሜ ነው የሚፈላው። ህይወታችንን ሲኦል አደረጉብን። እሱና ቲና ነብሷ አይማርና አሁን ደግሞ አይኑን አፍጥጦ ካሌብን ካስያዘ በኋላ እዚህ መጥቶ ይመጻደቃል እንዴ? እንዴት አስቻለ አለችው። እኔ በብዙ ነገር ተወጥሬያለሁ ልጄ፣ እባክሽን ተረጋጊ፣ እንደፈለገ ያድርገው አላት። አይህ የሱ ፍላጎት ይሄን ትልቅ ክፍተት ፈጥሮ የሚፈልገውን ንብረት በራሱ ለማዞር ነበረ። አይህ አሁን አንተም ተስፋ ቆርጠህ ተዳክመህለት አየህ። እሱም ደግሞ በቃ ስራውን ይሰራል ማለት ነው። ኤደንን ለማኖር ሲል ምንም ነገር ያደርጋል። ስለዚህ አሁን ለሱ ትልቅ ክፍተትና ትልቅ ደስታ አገኘ አለችው። አይ ትሁቴ፣ እሱን እንዳደርግ በፍጹም አልፈቅድለትም። የማይታሰብ ነገር ነው፣ እመኝ ልጄ አላት አባባ። እንግዳውስ እንደዛ ካልክ ይህን ሰውዬ አንደኛው ወንጀለኛ እሱ ነው ብለን ወይም ደግሞ ከካሌብ ጋር ተባብሮ እሷን እንዳርጓል ብለን ማስያዝ፣ አረዛ በስርዓት ከወጣ ይውጣለን። ግን እኔ እንደዚህ ሁኝ አልኖርም። አንተንም ጥዬህ መሄድ አልፈልግም። ስለዚህ የከፋ ችግር ከዚህ ከሰውዬ ጋር ከምፈጥር የሆነ ነገር እንድታርግ እፈልጋለሁ አለችው። እኔ እኮ ተጨነኩኝ ምን ልሆን ብሎ አባባም ጮኸባት ትሁት ላይ። እሺ በቃ ተወው፣ መታገስ ባለብኝ ነገር እታገሳለሁ፣ ሌላው ፈጣሪ ያውቃል በማለትም ትሁቴ ተረጋጋች። እንግዲህ ይህንን የሰማችው ኤደን በጣም ሁሉ ነገር ተደበላለቀባት። እውነት ካሌብ ይሄን አድርጎ ነው? ትሁቴ ንገሪኝ፣ ትሁቴ ንገሪኝ እያለች ማልቀስ ጀመረች። ዳኒ ይሄን ጊዜ ሲያያት ደስ አለው። ቻናሉን ሰብስክራይብ